ገንዘቡ የሚገባላችሁ በቴሌብር እንዲሁም ደግሞ በተለያዩ ባንክ አማራጮች ነው። ይሄን ገንዘብ መስራት የምትችሉ ቲክቶክ ላይ 1000 ፎሎወር ያላችሁ በተጨማሪም ደግሞ ዩቲዩብ ላይ ላይቭ መግባት የምትችሉ ሰዎች አጠቃላይ በደንብ አዳምጡኝ። ምክንያቱም ቅድም እንዳልኳችሁ ገንዘቡ የሚገባላችሁ በቴሌብርና እንዲሁም ደግሞ በተለያዩ ባንክ አማራጮች ነው። በደንብ ተከታተሉኝ። 1000 ፎሎወር የለኝ የምትሉ ካላችሁ ራሱ ከዚህ በኋላ መግባታችሁ ስለማይቀር በደንብ ታዳምጡኝ እመክራችኋለሁ። ከዚህ በፊት ታውቃላችሁ ቲክቶክ ላይ ላይቭ ገንዘብ እንደሚሰራ ታውቃላችሁ። ነገር ግን ይሄ ነገር ለኛ አዲስ አይደለም ካላችሁ ድሮ ቲክቶክ ላይ የሚሰራ በዶላር እንዲሁም ደግሞ በኮይን ነው። ዩቲዩብ ላይ ደግሞ ጊፍት መስጠት ነው። ይሄ ደግሞ እኛ ሀገር ላይ ሙሉ በሙሉ አይሰራም። እያስመጣን ለሰዎች ጊፍት እንሰጣለን ማለት ነው። ይሄ ነገር ግን ደስ የሚለው ሰው በቀጥታ ነው በአፕሊኬሽኑ በኩል አድርጎ በቴሌብር ለእናንተ ገንዘብ ጊፍት የሚሰጣችሁ የተለያዩ የጊፍት አማራጮች አሉ። በዛ መልኩ አድርጎ ለእናንተ ይልክላችኋል። እንዲሁም ደግሞ በተለያዩ ባንክ አማራጮችም አድርጎ ይሄን ነገር ለእናንተ ቶሎ መላክ ይቻላል ማለት ነው። አብዛኛው የኢትዮጵያ ኦዲየንስ ደግሞ እንዲሁም ደግሞ የኛም ኦዲየንስ ያለ ኢትዮጵያ ላይ ነውና አስተውላችሁት ከሆነ ቲክቶክ ላይ በጣም ብዙ ገንዘብ የሚሰሩ ላይቭ ስትሪመሮች ገንዘባቸው የሚያገኙ ውጭ ካሉ ሰዎች ነው። ኢትዮጵያ ላይ ደግሞ እነዚህ ሁሉ ሰዎች ጊፍት ያደርጉላቸው ምን ያህል ሊለወጡ እንደሚችሉ አስባችሁታል። ስለዚህ እነሱ ሳይገቡበት እኛ የምንገባበት አሪፍ የሆነ እድል ሳመቻችሁ ነው ዛሬ የሚጀላችሁ የመጣሁት። ዩቲዩብ ላይ ቲክቶክ ላይ እንዲሁም ደግሞ ትዊች ስትሪመር ማድረግ የምትፈልጉ ካላችሁ በቀጥታ ገንዘባችሁ ይገባላችኋልና ህይወታችሁን መለወጥ የምትፈልጉ ካላችሁ እስከ መጨረሻው ድረስ ተከታተሉኝ። እንዴት ነው የምናሰራው፣ እንዴት ነው ጊፍታችሁን እንቀበል፣ እንዲሁም ደግሞ እንዴት ነው እያንዳንዱ ነገር የምናካሄደው የሚለውን ዛሬ በዚህ ቪዲዮ ላይ ያሳያችኋለሁ። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ስለምታስቀምጡልኝ በቀጥታ ወደ ፕሮሰሱ እናልፋለን። እኔ በራሴ በሶሻል ሚዲያ የምሰራባቸው መንገዶች ያሳያችሁ። ከዚህ በፊት ደግሞ ቲክቶክ ላይ ያሳይቻችሁ ነበር። እያንዳንዱ ነገር ራሴ የቻልኩበት በሶሻል ሚዲያ ነውና እኔ የምሰራባቸው በመጀመሪያ ደረጃ ሶሻል ሚዲያ በኮንቴንት ክሬሽን መልኩ በአንደኛ ደረጃ ገንዘብ ማገኝበት በሪቬኒው ማለት ነው። ዩቲዩብ ላይ ለምሳሌ ያክል ይሄን ቪዲዮ ፖስት ማድረግላችሁ ሰዓት ውጭ ያሉ ሰዎች ማስታወቂያ በሚያዩበት ሰዓት ያኔ ገንዘብ ይገባልኛል ማለት ነው። ነገር ግን በጣም ትንሽ ነው። በሁለተኛ ደረጃ ደግሞ ቴሌግራም ላይ ነው። ቴሌግራም ላይም ደግሞ ልክ እንደዚህ ኮንቴንት ክሬት የምታደርጉበት ሰዓት ራሱ ቴሌግራም በእናንተ ቻናል ላይ አድ እያሳየ ለእናንተ ገንዘብ ይሰጣችኋል ማለት ነው። ሁለተኛው ደግሞ ገንዘብ የምሰራበት መንገድ ፕሮሞሽን ነው። በፕሮሞሽን ደግሞ በአብዛኛው ዩቲዩብ ላይ ሰራበታለሁ፣ ቲክቶክ ላይ ሰራበታለሁ፣ ቴሌግራም ላይ ሰራበታለሁ። ሰው መቼም በተለያየ መልኩ አድርጎ ማስታወቅ የሚፈልገው ነገር በእኔ በተለያዩ ሶሻል ሚዲያዎች ማስታወቅ ይችላል ማለት ነው። ሶስተኛው ደግሞ አሁን ገንዘብ መስራት የምንችልበት እንዲሁም ደግሞ የኔ ኦዲየንሶች አብዛኛው ቴክ ክሬተር ስለሆንኩ ኢትዮጵያ ካሉ ሰዎች ጋር ሆኜ ላይቭ ላይ ስትሪም እያደረኩ ገንዘብ የምሰራበት አንደኛውና ዋነኛው አማራጭ ቢሚ አፕ ይባላል ማለት ነው። ከዚህ በፊትም ቲክቶክ ላይ ላይቭ ገብቼላችሁ ከእናንተ ጋር ሳጫወታችሁ ተመልክታችሁኛል ማለት ነው። በተጨማሪም ደግሞ የተለያዩ ፊቸሮች አሉት። አብዛኛው ሰው ላይቭ ሲገባ የሚቸገረው ነገር ምን እንደሆነ ታውቃላችሁ? ከሰዎች ጋር ምን አወራለሁ እንዲሁም ደግሞ ምን ሀሳብ ይኖረኛል ብሎ የሚጠራጠር። እዚህ ላይ የሚያስደስተው እዛው ላይ በራሳችሁ ጥያቄ መጀመሪያ ያስቀምጣችሁ እንዲሁም ደግሞ ጨዋታ ፈጥራችሁ መግባት ትችላላችሁ። እንዲሁም በተለየ ደግሞ ጨዋታ መፍጠር ደግሞ ሙሉ ለሙሉ አቅም ከሌላችሁ ደግሞ እዛው ላይ በኤአይ እያንዳንዱ ጨዋታ ፈጥራችሁ ከሰዎች ጋር እየተጫወታችሁ በአዲሱ አፕዴታቸው ደግሞ እናንተም ገብታችሁ መልስ እየመለሳችሁ ከሰዎቻችሁ ጋር ኢንተራክሽን ማድረግ ትችላላችሁ ማለት ነው። ይሄን ነገር እንዴት የምናደርገው ካላችሁኝ አሁን በቀጥታ አሳያችኋለሁ። እያንዳንዱ ነገር በደንብ ተከታተሉኝ። ያልገባችሁ ነገር ካለ ደግሞ ቅድም እንዳልኳችሁ ኮሜንት ላይ ታስቀምጡልኛላችሁ። አሁን በቀጥታ ወደ ፕሮሰሱ እናልፋለን። በመጀመሪያ ደረጃ ቢሚ ብላችሁ ጎግል ላይ ሰርች ታደርጋላችሁ ማለት ነው። በመቀጠልም እታች ላይ እንደምትመለከቱት በጉግል ፕሌይ ሎድራችሁ ያለ ነገር ግን በቀጥታ ትክክለኛው ሊንክ ለማግኘት ወደ ዌብሳይቱ እንገባለን። ቀጥታ ወደ ዌብሳይቱ እንደገባችሁ ስለ ቢሚ አንዳንድ መረጃዎች ይነግራችኋል። እንዲሁም ደግሞ እነሱን ኮንታክት ማድረግ ከፈለጋችሁ እዚህ ላይ ቴሌግራም አካውንታቸው አላችሁ፣ በዛ ኮንታክት ማድረግ ትችላላችሁ። በጣም ታዋቂ ቲክቶከሮች ራሱ ወደዚህ ፕላትፎርም እየመጡ ይገኛሉ ማለት ነው። ሶ እዚህ ላይ ትመጡና በመቀጠልም ላይ ዳውንሎድ ምትላለች አለ ዳውንሎድ ሚኖት ነኩታላችሁ። ወዲያውኑ በጉግል ፕሌይ እንዲሁም ደግሞ በአፕ ስቶር ያስመርጣችኋል ማለት ነው። እኔ አንድሮይድ ተጠቃሚ ስለሆንኩ ጉግል ፕሌይ ነው ማለት ነው። ልክ ይሄን በመነካበት ሰዓት ወዲያውኑ ወደ ቢሚ አፕ ይወስደኝና እንደምትመለከቱት እዚህ ላይ ዳውንሎድ እንዳደርግ ይመርጥልኛል ማለት ነው። ስለዚህ እዚህ ላይ ጨርሻለሁ። በመቀጠልም ኦፕን ለዋለሁ። ይሄን የመሰለ ኢንተርፌስ ታገኛላችሁ ማለት ነው። ሃይ ዴር ብሎ ምናምን በአማርኛ በእንግሊዝኛ ይላችኋል። ጀስት አንዱ መርጣችሁ ማለፍ ትችላላችሁ። ኔክስት ታደርጉታላችሁ ማለት ነው። በመቀጠልም እዚህ እንደምትመለከቱት በቲክቶክ በዩቲዩብ እንዲሁም ደግሞ በትዊች መጠቀም ትችላላችሁ ማለት ነው። እኛ ሀገር ላይ በአብዛኛው የምንጠቀመው ግን ቲክቶክ እና ዩቲዩብ ነው ማለት ነው። ስለዚህ ጌት ፍሪ አክሰስ ላይ እንገባለን ማለት ነው። ከዛ አንደኛ እንደገባችሁ ማድረግ የሚጠበቅባችሁ ምንድነው ፕላትፎርማችሁን ማስመዝገብ ነው ማለት ነው። ለምሳሌ ያክል ቲክቶክ ሊኖራችሁ ይችላል፣ ዩቲዩብ ሊኖራችሁ ይችላል፣ ትዊች ሊኖራችሁ ይችላል። ከፈለጋችሁ እዚህ ራሱ አዘር ብላችሁ ራሱ ኢንፎርሜሽን ሞልታችሁ ማስገባት ትችላላችሁ። በቲክቶክ ስለሆነ እዚህ ላይ መጥቼ ቲክቶክ እንመርጣለሁ ማለት ነው። በመቀጠልም ኔክስት ለዋለሁ። ኔክስት ካልኩ በኋላ እንደምትመለከቱት መቼ ትገባላችሁ ይላችኋል። የእናንተ ፍላጎት ላይ ታስቀምጣላችሁ። እኔ አብዛኛው በሳምንት የሆነ ያክል ጊዜ ስለምገባ ፊው ታይምስ ዊክ ብዬ አልፋለሁ ማለት ነው። ስለዚህ ከዚህ ላይ ደግሞ እያንዳንዱ ኢንፎርሜሽናችሁ ማስገባት አለባችሁ። ምክንያቱም ገንዘብ ልትሰሩበት ስለሆነ ያላችሁንም ፎሎወር ቢሆን በትክክለኛ መንገድ ማስቀመጥ አለባችሁ። አባ 100,000 ፎሎወር ሚሊዮን ነካዋለሁ ማለት ሪንግ ላይ ታለ ይላችኋል። የስ ያተርፋላችሁ ማለት ካላችሁ ከዚህ መቀጠልም እንደምትመለከቱት የላይቭ ስትሪሙ ቻሌንጅ የሚያደርጋችሁ ነገር ምንድነው ትባላላችሁ። ስለዚህ እዚህ ላይ ፈልጋችሁ መርጣችሁ መግባት ትችላላችሁ። ላይክ እዚህ ላይ ያን ያህል የሚያስቸግር ነገር የለም። ስለዚህ ጉድ ኮንቴንት ይለፍ ማለት ነው። በመቀጠልም ስልክ ቁጥር አስገባ ይላችኋል። እዚህ ስልክ ቁጥር ያስገባለሁ። ለመቀጠልም እዚህ ላይ ሁለት አይነት አማራጮች አሉ ማለት ነው። ፍሪ ከሆነ በሳምንት የሚሰጣችሁ የ5 ሰዓት ብቻ ላይቭ ስትሪም ነው ማለት ነው። እንዲሁም ደግሞ ከፍሪው ላይ ማለት ነው እናንተ ላይቭ ስትሪም ላይ ማስታወቂያ ልታይባችሁ ይችላል። በተጨማሪም ደግሞ የእናንተ ጥያቄ ፐብሊክ ይሆንባችኋል ማለት ነው። ማለትም እናንተ የምታዘጋጁት የአንዳንዱ ጨዋታዎች ፐብሊክ ስለሚሆኑ የራሶች ሊጠቀሙ ይችላሉ። ስታርተር ወይም ደግሞ እዚህ ላይ እንደምትመለከቱት
እንደምትመለከቱት ፕሪሚየም ካላችሁ ደግሞ የፈለጋችሁን ሰዓት ያክል በሳምንት ስትሪም ማድረግ ትችላላችሁ ማለት ነው። ይሄ ደግሞ ገንዘብ እየሰራችሁ ስትመጡ በጣም ጥሩ ሰሚሆንላችሁ ወደ ፕሪሚየም ታሳድጉታላችሁ እርግጠኛ ነኝ። ማሳደግ ከፈለጋችሁ ደግሞ ጌት ፕሪሚየም ነው የምትነኩበት ሰዓት እነሱ ኮንታክት ማድረግ ትችላላችሁ በዋትስአፕ እንዲሁም ደግሞ በቴሌግራም ማለት ነው እንደምትመለከቱት። እዚህ ላይ ከጨረሳችሁ በኋላ አሁን እኛ ግን ገንዘብ ስለሌለ እንዲሁም ደግሞ ጀማሪ ስለሆነን ካሜራችሁን እንድጠቀምላችሁ ፍቀዱልኝ ይላችኋል ማለት ነው። ስለዚህ ይሄን ኦኬ እንለዋለን ማለት ነው። በመቀጠልም እንደምትመለከቱት ጀመረ ማለት ነው። እዚህ ይታያችኋል ተስፋ አረጋለሁ። እኔም እዚህ ይታያችኋል ተስፋ አረጋለሁ። እዚህ ካረጋችሁ በኋላ እንደምትመለከቱት በመጀመሪያ ደረጃ ወደዚህ ካስገባችሁ በኋላ እናንተ ማድረግ የሚጠበቅባችሁ ላይቭ ስትሪማችሁን ማገናኘት ነው ማለት ነው። ላይቭ ስትሪማችሁን ማገናኘት ደግሞ በመጀመሪያ ደረጃ እዚህ የምትመለከቷትን ኮኔክት ነው ተነኩታላችሁ። በመቀጠልም እዚህ ላይ ቲክቶክ እመርጣለሁ ምክንያቱም እኔ ቲክቶክ ነው አብዛኛው የምጠቀም። ከዛም የምታስረዳችሁ የሆነች ልጅ ትመጣለች፣ ነገር ግን እኔ ባጭሩ አሳያችኋለሁ። በመጀመሪያ ደረጃ ማድረግ የሚጠበቅባችሁ እዚህ ላይ ዩዘር ኔማችሁ ታስገባላችሁ። የኔ ዩዘር ኔም አሁን እያስገባው ትገኛለሁ እንደምትመለከቱት። ትክክል ካስገባው በኋላ እናንተም ዩዘር ኔማችሁን በደንብ አስገቡት ምክንያቱም መሳሳት የለባችሁም። ከሳሳታችሁ ትክክለኛ ገንዘብ የሚገባበት ኢንፎርሜሽናችን ስለሆነ በደንብ እያንዳንዱ ነገር በጥንቃቄ መሙላት ይጠበቅብናል። በመቀጠልም ኔክስት እንለዋለን። ስለዚህ ከዚህ ላይ እያንዳንዱ ማስረጃ ትነግረናለች። እኔ ደግሞ ባጭሩ ላሳያችሁ። በመቀጠልም ታረጋላችሁ ማለት ነው። ወደ ሞባይል ጌሚንግ ሴክሽን ግቡ ትለናለች። ከፈለጋችሁ እዚህ ላይ መመልከት ትችላላችሁ። ነገር ግን ላሳያችሁ። እንደምታዩት እንደዚህ ከገባችሁ በኋላ አንደኛ የሚጠይቃችሁ ዲቫይስ ካሜራ ነው። እኛ የምንፈልገው ነው ስክሪናችን ካስት ማድረግ ስለሆነ ወደ ሞባይል ጌሚንግ ከቀየራችሁት በኋላ አንደኛ ማድረግ የሚጠበቅባችሁ ነገር እዚህ ላይ የምትመለከቷታለች አለ የእናንተ እንደዚህ ላንድስኬፕ ነው የሚጠብቃችሁ። ስለዚህ ፖርትሬት ታደርጉታላችሁ። በመቀጠልም ግን እያንዳንዱ ነገር መረሳት ከሌለበት አንዱና ዋነኛው ነገር ምን መሰላችሁ? አርቶፒ ከሚለው ላይ ሌላ ጌም እንዳትመርጡ። መምረጥ ያለባችሁ አዘር ጌም ስለሆነ ወደታች ተዋርዳላችሁ ማለት ነው። እስከ መጨረሻው ድረስ አወርዱት። ብዙ ጌሞች ናቸውና የምፈልግ ደግሞ አዘር ጌም ስለሆነ እዚህ ላይ መታችሁ አዘር ጌም ብለን እንነካዋለን ማለት ነው። ምክንያቱም ቢሚ አፕ ቲክቶክ ላይ ስላልተመዘገበ ማለት ነው። በመቀጠል እዚህ እንመጣና የምንፈልገውን ነገር ለምሳሌ ታይትል ማስገባት ስለሆነ ዛሬ ጊቫዌይ የምንፈልግ ከሆነ ማዘጋጀት የምንፈልግ ከሆነ ጥያቄ ውድድር አዘጋጅተን ጊቫዌይ እንለዋለን ማለት ነው። ታምኑም ባታምኑም ደግሞ ጊቫዌይ ለማዘጋጀት እንደዚህ ምርጥ አፕሊኬሽን አይቻለሁ። ምክንያቱም እያንዳንዳችሁ እዚህ ላይ ገብታችሁ ጥያቄ ይጠይቃችሁ ሰውን በትክክለኛ መንገድ ራሱ መዝኖላችሁ እናንተ የምትፈልጉትን ሰው መሸለም ትችላላችሁ። ስለዚህ ይሄን ከጨረሳችሁ በኋላ ወደ አፕሊኬሽናችን እንመለሳለን። በመቀጠል ነው እዚህ ኔክስት እንለውና በመቀጠል ነው እዚህ ታፕ ጎ ላይ የሚላል አይደለ? እዚህ የምተን ጎ ላይ የሚለውን እንነካዋለን። ስለዚህ ስታርት እንለዋለን ማለት ነው። ከዚህ የመታችሁ ስታርት ነው እንለዋለን። ስለዚህ አሁን እየተሽከረከረ ይገኛል። በመቀጠልም ልክ እንደዚህ ያስጀምረናል ማለት ነው። ስለዚህ ወደዚህ ከመጣም በኋላ አሁንም ድጋሚ ከፈለግን ጎ ላይ እንለዋለን ማለት ነው። በመቀጠል ልክ እንደዚህ ካስገባን በኋላ እኛ ምን እናደርጋለን ማለት ነው። ወደዚህ እንመጣና ኔክስት ነክተን እዚህ ላይ ላይቭ ስትሪማችን ኮኔክት እንዲያደርግልን እንጠብቃለን ማለት ነው። እንደምትመለከቱት አሁን እየተሽከረከረ ይገኛል። ትንሽ ቆይቶ ራሱ ላይቭን ጆይን እንድናደርግ እንመለከተዋለን። በመቀጠልም ጀምሯል እያላችሁ ነው። እንዲሁም ደግሞ የቢሚ እሷም ጋይድ እያደረገቻችሁ ነው። ኔክስት ለን ከዚህ በኋላ ራሱ ያስገባናል ማለት ነው። ሰዎች ከላይ እንደምትመለከቱት ጆይን እያደረጉ ነው። ወደ 7 ሰው አካባቢም ጆይን አድርጓል ማለት ነው እንደምትመለከቱት። ኦኬ ጋይስ ይታያል። ጋይስ የሚታይ ከሆነ ይታያል ያላችሁኝ። ስለዚህ በመቀጠልም እንደምትመለከቱት ደን እንለዋለን ማለት ነው። ስለዚህ አሁን የኛውን ነገር ወደዚህ ቀንሽ ላሳያችሁና ትክክለኛው መንገድ ላይ ገብቻለሁ ማለት ነው። እንደምታዩት እዚህ ላይ የተለያዩ ጨዋታዎች አሉ። እንደምትመለከቱት ለምሳሌ የፍላግ ጨዋታ አለ ማለት ነው። የፍላግ ጨዋታችሁ መጫወት ከፈለጋችሁ በራሱ ያዘጋጀላችሁ የፍላግ ጨዋታ ነው ማለት ነው። ስለዚህ እዚህ ላይ ገብተን መጫወት እንችላለን ማለት ነው። ቀይ፣ ነጭና ሰማያዊ ባንዲራ ያላቸው ሀገር ምንድናቸው? እስቲ መልሱልኝ። ለጊቫዌይ ያዘጋጇችሁ ስለሆነ ነው ጋይስ፣ ጊቫዌይ ስለሆነ ነው። ኦኬ እንደምትመለከቱት ልክ እንደዚህ ያደረጉ ጥያቄ ይመልሱልኛል ማለት ነው። ጥያቄው ከከበደ ደግሞ ልክ እንደዚህ ያደረጉ ሪቪል ማድረግ ይችላል ማለት ነው። ለምሳሌ አንደኛው ዩናይትድ ስቴትስ ነው። ልክ እንደዚህ ካሜራችሁ ማብራት ከፈለጋችሁ ደግሞ ልክ እንደዚህ አብርታችሁ ደግሞ ካሜራችሁ ኦን አድርጋችሁ ልክ እንደዚህ መከታተል ትችላላችሁ ማለት ነው። እነዚህ ሁሉ ጨዋታዎች አሉ ማለት ነው። ለራሳችን ጨዋታ ከፈለጋችሁ ደግሞ እዚህ ላይ ደግሞ ክሬት ማድረግ እንችላለን። ከኤአይ አልፎ ራሱ በአማርኛ በኦሮምኛ እንዲሁም በተለያዩ ቋንቋዎችም ክሬት ማድረግ ትችላላችሁ ማለት ነው። እንግሊዝኛ ብቻ አይደለም፣ የፈለጋችሁትን ጥያቄ እናንተም ጀነሬት ማድረግ ትችላላችሁ። ክሬት አድርጌ ለጊቫዌው ተሳታፊ እንድትሆኑ አደርጋችኋለሁ ማለት ነው። ኮሚኒቲ ገብታችሁ የምትመለከቱበት ሰዓት ደግሞ ቅድም እንዳሳየኋችሁ የተለያዩ የሰዎች ጥያቄዎች አሉ። እዚህ ላይ ገብተን ደግሞ የሰዎችን ጥያቄ እየመረጥን አብረን መጫወት ደግሞ መመልከት እንችላለን ማለት ነው። ወደ ዩርስ ከምንገባበት ሰዓት ደግሞ ኦኬ ጋይስ እስቲ ስለምን ጥያቄ ይሆንላችሁ፣ እስቲ ስለምን ጥያቄ እንዲሆንላችሁ ትፈልጋላችሁ ለጊቫዌው? ስለ ክሪፕቶ ጥያቄው ብለናል ማለት ነው። አብዛኛው ተጠቃሚ ስለ ክሪፕቶ ስለሆነ እዚህ ላይ ስለ ክሪፕቶ ይሁን ብለናል ማለት ነው። ስለዚህ ስለ ክሪፕቶ እንምረጥና ኦኬ እንበለው። በመቀጠልም ክሬት ዊዝ አይ በምንልበት ሰዓት እንደምትመለከቱ ስለ ጥያቄያችን እያንዳንዱ ነገር ክሬት ማድረግ ይችላል ማለት ነው። ደስ የሚለው ደግሞ ከእናንተ ጋርም ደግሞ አብሬ መጫወት ስለምችል ማለት ለምሳሌ ሁለት ጥያቄ ከሆነ ሴቭ እንበለውና ኦኬ ፐብሊሽ እንበለው።
በመቀጠልም አፕሎድ እያደረገ ነው ማለት ነው። ጥያቄዎቻችን ሰክሰስ ይለናል። እንደምታዩት ከዚህ በኋላ ጥያቄያችን ስለ ክሪፕቶ ተዘጋጅቶናል ማለት ነው። በዚህ መልኩ አድርገን ወደ ጥያቄያችን ገብተን ደግሞ ከእናንተ ጋር ደግሞ ጥያቄያችን እንስማማለን እንጫወታለን ማለት ነው። ክሬተር ናችሁ ከገባችሁ ደግሞ ጊፍት መቀበያችሁ ሊንክ የምትመለከቷት ማለት ነው። ለፍላወር 25 ብር ለሃት 100 ብር እንዲሆኑ የተለያዩ እስከ 5 ብር ላይም ብላችሁ ራሱ እስከ 5 ብር የምታደርጓትን ክሬተር ናችሁ ሊንክ የምታዘጋጇትን መቀበል የምትፈልጉ ካላችሁ ቢሚ ዲቨሎፐሮችን ኮንታክት ማድረግ መቀበል ይችላላችሁ ማለት ነው። እቺ ሊንክ አለቻችሁ። እቺ ሊንክ ማለት ነው በእናንተ ስሜት መዘገበች ናት። ለሰዎች ትልኩላችሁ አላችሁ። ሰዎች ያቺ ሊንክ እየነኩ ለምሳሌ ያክል መላክ ፈለጉ ይሄን ነካው ለመቀጠልም ሴንድ ጊፍት የሚሉበት ሰዓት ወዲያው ልክ እንደዚህ ይሽከረከርና እናንተ ማስገብታችሁ ወዲያውኑ ወደምትከፍሉበት ቦታ ይወስዳችኋል ማለት ነው። እንደምታዩት በሲቢ ብር በተለያዩ ባንክ አማራጮች እንዲሁም ደግሞ በቴሌብር እንደዚህ አድርጋችሁ መክፈት ትችላላችሁ ማለት ነው። እናት ባንክ አለ፣ አቢሲኒያ ባንክ አለ፣ አዋሽ ካርድ አለ፣ እያንዳንዱ ነገር አለ። ለምሳሌ ቴሌብር መጠቀም ፈልጋችሁ እዚህ ላይ ስልክ ቁጥራችሁ አስገባላችሁ ማለት እንደምታዩት እዚህ ላይ እናንተ ይጠይቃችሁና እዚህ ላይ ኮዳችሁ አስገብተው 500 ብር ላክለት ይላችኋል ማለት ነው። በመቀጠል እናንተ ኮንፊርም ማድረግ ፓስወርዳችሁን ታስገቡበት ሰዓት ወዲያው ነው ለእናንተ ክፍያችሁ ይገባላችኋል ማለት ነው። ገብቼ ጊፍት እየተቀበልኩ እንደምታዩት በጣም አስገራሚ የሆኑ አኒሜሽኖች ያሉት እንደምትመለከቱት ጊፍት የሚሰጧችሁ ደግሞ ቪአይፒ ላይ ስለሚቀመጡ ጊፍተሮቻችሁን ደግሞ መጠበቅ እንዲሁም ደግሞ መተዋወቅ ትችላላችሁ ማለት ነው። ስለዚህ ለሰዎች እናንተ ሊንካችሁ ማዘጋጀት የምትፈልጉ ካላችሁ በዚህ መልኩ አድርጋችሁ ሊንካችሁ ማዘጋጀት ትችላላችሁ ማለት። ለተጨማሪ መረጃ ሰብስክራይብ ማድረግ እንዳይረሳ። ይሄ ሙሉ ቪዲዮ ይመስላል ማለት ነው። ይመቻችሁ።